ሄሎ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። አሁን አንድ ማሳያችሁ አፕሊኬሽን ህጋዊ የሆነ አፕሊኬሽን 40 ሚሊዮን ተጠቃሚዎች ከፍቶ እየተጠቀሙ ያሉ እየሰሩ ያሉበትን አፕሊኬሽን እንዴት እንደምንሰራ እንዴት እንደምናገኝ ለማሳየት የከፈትኩት አፕሊኬሽን ነው። ለእናንተ ለማሳየት ያህል ይህንን አፕሊኬሽን ክሊፕ ክላፕ ይባላል። ይህንን ቻናል ደግሞ ቀጣይም ህጋዊ የሆኑ አፕሊኬሽኖችን ዌብሳይቶችን ስለምልክላችሁ በኦንላይን ላይ በርከት ያሉ በትርፍ ሰዓት ላይ በመስራት ብቻ በርከት ያለ ገንዘብ ጠቃሚ ገንዘብ ለማግኘት ለራሴ ብዬ ሰርች ሳረግ ያገኘኋቸው ናቸውና እነሱን ተራ በተራ ስለሚለቅ ላይክ አድርጉ፣ ለሰዎችም ሼር አድርጉ፣ አብሯችሁ ይስሩ እና ደግሞ ሰብስክራይብ ማድረግን የደውል በትናን ሳትጫኑ መውጣት የለባችሁም። ተከታታይ ቪዲዮዎች እንዲደርስላችሁ ማለቴ ነው እና ተከታተሉኝ። ይህን አፕሊኬሽን ለማጫወት ሌላ ስራ እየሰራን ቪዲዮዎቹ ብቻ እንዲሰሩ ለማድረግ ቪዲዮዎቹን ብቻ ፕሌይ ስናደርግ በእጅ እኛ እያየን ከማጫወት ይልቅ አውቶ ክሊከር አፕ ገና ክሊክ ስናደርገው እንዲህ አይነት ፎርም ስክሪን ላይ ያመጣል። ከዛ ፕሌይ ሳይኗን እንነካለን። ስፒድ 1 ናት። አሁን ስፒድ 1 ነው። ፕላስ ሳይን ስንጨምር ስንነካ ስንጫን ይበዛልናል ማለት ነው። ከዛ ፕላስ ሳይኗን በመንካት ብቻ ይጫወትልናል። ሶሪ ዘጋውን እንዲሆን ኦኬ ራሱ መልሷል። ስንነካ ስፒድ ይጨምርልናል። ማይነስ ሳይን ስንጨምር ደግሞ ማይነስ ሳይን ስንጫን ስፒድ ይቀንስልናል። ከዛ እንዲህ ራሱን በራሱ እየቀያየረ እንትን ስለምል ይህንን መጀመሪያ ወደዚህ ለመድረስ አፕሊኬሽኑን ገና ሲንከፈት ማለት ሲንከፍት አፕሊኬሽኑን ገና ሲንከፍት ሪዲም የሚባል ከከፈትም በኋላ ሪዋርድ በምትባል ቦታ አሁን የኔ 10 ቼስቶች አሉኝ። ቪዲዮ ስላጫወትኩ ነው ይሄን ሁሉ የቆጠረው። በዚህ ሪዲም ደግሞ እኔ ሲከፍት ከሌላው ኮድ ጽፌያለሁ። በዚህ ሪዋርድ የሚባልበትን ቦታ ስንጫን ሪዲም የሚባል ቦታ አለች። እሷን ክሊክ እናደርጋለን። ክሊክ ካደረግን በኋላ እኒህ ዳሽ የሆኑ ቦታዎች አሉ። የማንንም ኮድ ስናሞላ እኩል ነው። የኔም ብታሞሉ የሌላ ሰውንም ብናሞላ እኩል ነው ማለት ነው። የኔ አሁን እዚህ ጋር ዳኒ ኤቢ የሚል ጋር በኢሜይል ነው የተከፈተው። ዩዘር ኔሙ ነው ዳኒ ኤቢ 30 83 98 71 60 ነው። ከዛ ከላይ ደግሞ $2.72 ቆጥሮልኛል። ቼስቶችን አሁን የመጡልኝን ቼስቶችን ሳላጫውት ቅድም ፊልም የሆነ ታሪካዊ ፊልም ዝም ብዬ ከፍቼ እያጫወተልኝ ነበር። እሱን ስላየሁት ብቻ የሰጠኝን ኖቲፊኬሽኖች አሉ። ኖቲፊኬሽን ውስጥ ገብቼ ወደ ስክሪኔ እንዲወጣ ወደ ቶሎ ክሌም ኦል በሚለው ላይ ክሌም ኦል አደርገዋለሁ። እዚህ ውስጥ ያሉ ኖቲፊኬሽኖች አይድ አድርጓል፣ ግን ክሌም አድርጌያለሁ ይገባልኛል ማለት ነው። ወደዛ ይገባልኛል። ይኸው ገባ እና ምንም ኖቲፊኬሽን ላይ በሚልበት ምንም ኖቲፊኬሽን የለም። እስካሁን 11 ፎሎወሮች አሉኝ። በሌላ ሰው የሚሆን በእኔ ብንከፍት ተመሳሳይ ነው እና እንዲህ ከከፈትን በኋላ ቼስቶቹ በጣም ብዙ እስኪሆኑልን ድረስ አሁን ለእኔ 10 ብቻ ነው ያለው። ቪዲዮን ክሊክ አድርጌ ቪዲዮ የምትለው አሁን ክሊክ አድርጌ ሌላ ስራ እንኳን ማጠና ከሆነ ሌላ ስራ በኮምፒውተር የሚሰራ ከሆነ በስልክ ላይ እቺን በአውቶ ክሊከር ኦን አደርጋለሁ። በአውቶ ክሊከር ኦን ካደረኩ በኋላ አውቶ ክሊከሩን ስፒድ እየጨመርኩ 2 ሆነ። አሁን እንዲያጫውትልኝ ፈልጋለሁ። በቃ በመደዳ ይሰራል። ከፈለኩ ቮሉሙን 0 አድርገዋለሁ።
በራሱ ክሊክ እያደረገ ይጫወትልኛል። እኔ ቼስት ይቆጥራል። ያ ቼስት ብዙ ነው ማለት ነው። ማለት ብዙ ገንዘብ አለው። ለምሳሌ 1,000,000 ቼስት ያህል ቢደርስ ብዙ ነው ማለት ነው። ስለዚህ እኔ አሁን ራሱ ክሊክ እያደረገልኝ እያጫወተልኝ ነው እንግዲህ። ስለዚህ በዲስክሪፕሽን ቦክስ ላይ ኤዲት ሳረግ ዲስክሪፕሽን ቦክስ ላይ ያስቀምጣለሁ። ዩቲዩብን ለሚታዩ አሁን ስክሪን ላይ የተናገርኩት ቴሌግራም ላይ ምናምን እንዲጠቀሙ እንዲሰሩ ለሚፈልጋቸው ልጆች ነው። መልካም ጊዜ። ትወዱታላችሁ። እኔ የተከፈለላቸው ልጆች አሉ። ለምሳሌ የተለያዩ ዩቲዩበሮች አሉ ኢትዮጵያ ውስጥም ሀገር ውስጥም ከሀገር ውጭም የተከፈለላቸው ናቸውና አይከፋም። መስራት ጥሩ ነው። ሌላ ስራ እየሰሩ ይሄን ኦን አድርጎ ስልክ ቁጭ ማድረግ ነው። ምንም አያለፈም። ይሄ አሁን እያየው ያለው የተከፈተው ብዙ ደቂቃ ያለው 11.14 ሴኮንድ ጋር ያን ሁሉ እንትን ያለው ብዙ ሜጋባይት የያዘው ነው የከፈትኩት በአጋጣሚ። እዚህ ይሄ ቼስት ይቆጥርልኛል ማለት ነው። እና 11 ደቂቃ ማለት ይሄ ግን በ41 ደቂቃ ወይም በ30 ሰከንድ ወይም 1 ደቂቃ ከምናምን ሰከንድ ላይ ሙሉ ቼስት ብዙ ሳቶሾችን ሳንቲሞችን የያዘውን ቼስት ይሰጣኛል ማለት ነው። እንዴት ነው የሚሰጥልኝ? አሁን 30 ሰከንድ እያለ ነው። ሲጨርስ ምን ያህል ቼስት እንደሰጠኝ ታያላችሁ። ቅድም 10 ነበረኝ። በ10 ላይ ሌላኛውን ሳጥን ይጨምርልኛል ማለት ነው። ያን ሳጥን ደግሞ እንዴት ክሊክ አድርጌ ሳቶሹ ከላይ እንዴት እንደሚቆጥርልኝ ላሳይ። ይኸው አንድ ሳጥን ሙሉ ቆጠረልኝ። ድጋሚ እየቆጠረ ይቀጥላል። እስከዛ ግን አንዴ አውቶ ክሊኬሯን እንትን ላለው ኦፋረግና 11 ሆነ። 11ንም ማጫወታለሁ። 11ንም ሳጫውት ደግሞ ማየት አለባችሁ። 11ን እንዴት ነው ማጫወተው? እዚህ ውስጥ ለሰው እናንተ ኮድ ላይ በሪዲም በሚልበት ላይ እኔ የሚልካውን ኮድ ከሞላችሁ በኋላ እዚህ ሪዲም ውስጥ ለኔም አንድ ቼስት ይሰጣል፣ ለእናንተም አንድ ቼስት ይሰጣል። አንዱ ቼስት እንደ እድላችን $2 ሊሆን ይችላል፣ $4 ሊሆን ይችላል፣ $5 ሊሆን ይችላል፣ $0.5 0.02 ሊሆን ይችላል። እንደ እድላችን ነው። እኩል ነው ለማንም እና እሱ ቼስት ኮዱን ሲናስገባ እዚህ ጋር ሲናስገባ የሚሰጠን ነው። እዚህ ኮዱን ታስገባላችሁ። ከስር አስቀምጣለሁ። እንዲህ እያረኩ ክሊክ እያረኩኝ አጫውታለሁ። እንዲህ እያረኩ ከላይ 2879 ሆነ ነበር። ይኸው 3000 ገባ እያለ ይቆጥራል። ትንንሽ ሰዓቶች እነዚህ ሰዓቶች ፊልም አይቼ በዚህ በአውቶ ክሊከር ብቻ ስለከፈትኩ ነው እንዲህ እነዚህን ሳጥኖችን የሰጠልኝ። ሳጥኖቹ ብዙ ሰዓቶች የያዘው ነው። እንዲህ ክሊክ እያደረኩኝ እቆጥራለሁ። ብዙ ሰዓት እንዳይፈጅብኝ ከፈለኩ በአውቶ ክሊኬር ራሱ ክሊክ እንዲያደርግልኝ ማድረግ እችላለሁ። ግን አውቶ ክሊኬርን በዚህ ሰዓት ለእናንተ ለማሳየት ያህል ስላልፈለኩ ነው። ስለዚህ ለጊዜ አውቶ ክሊኬሯን ኦፍ አድርጌያለሁ። በኋላ አሳያችኋለሁ። ቅድም 2100 ምናምን ሰዓቶች ነው የነበረኝ። አሁን 3967 ቤት ደርሷል። እያጫወትኩ ነው እንግዲህ አሁን በመደዳ ምንም ሳይቀር እንደ ክሊክ ሳረግ ይቆጥርልኛል። ይኸው
በአማዞን ሪፌራል ኮዶችንም እየሰጠ ነው። ይሄ አማዞን ሪፌራልስ ብሎ የሚመጣው ብዙ ብር የያዘም ሊሆን ይችላል። እንደ እድላችን ነው። እነዚህን ከላይ የምናያቸውን 20 ሲሞላ አሁን 11 ደርሷል። አማዞን ሪፌራል ካርድ ፍሪ ካርዶች 57 ሆኗል። አንዱ $10 ያለው አለ፣ 0.01 ያለውም ይኖራል ማለት ነው። እንደ እድላችን ነው የምናገኘው። እንዲህ እያለ ይሄ ደግሞ 120 ሲደርስ 500,000 ሳቶሽ ሳንቲሞችን ይሰጣል ማለት ነው። 120 እስኪሞላ ነው የምንሰራው። ቪዲዮ ሲናይ ሳጥኖቹ ሳንቲሞችን ይሰጣል። እነዚያ ሳንቲሞች በአጋጣሚዎች ዝግ ሪፌር ቢሰጥ ሪፋይሎችን ቢሰጥ እነዚያ ሪፋይሎች ሳንቲሞችን ዶላሮችን የያዙ ናቸው እና እነዚህ እንደ እድላችን የምናገኛቸው ናቸው። ከዛ ክሊክ ስናደርግ ልክ እንደ እድላችን ክሊክ ስናደርግ ወይ $2 ወይ $5 ልናገኝ እንችላለን፣ ወይም 0.01 ማግኘት እንችላለን ማለት ነው። 0.01 የለም፣ ትንሹ 0.2 ነው። 0.2 እና ከዛ በላይ ነው። 0.2፣ 0.4፣ 0.5 እያለ $1፣ $4፣ $5 እያለ ከ2 ጀምሮ ከ1 ጀምሮ 1 2 3 4 እስከ 5 ያለው ነው ያየሁት። ከዛ በላይ እስካሁን አላየሁም። ይሄ ደግሞ ስፒን ነው። ይሄን ስፒን የክሊክ ስናደርገው ይዞራል። የተወሰኑ ሳንቲሞችን 100 ሰዓቶች ሰጥቶኛል። አሁንም ክሊክ አደርጋለሁ። ስለዚህ 4 ነው ክሊክ ማድረገው። መሀል ላይ ፊልም እንዳይ ሊያመጣ ይችላል። እዚህ ጋር ደግሞ አንድ ሳጥን ሰጠኝ። አንድ ሳጥን ሙሉ ሰጠኝ ማለት ነው። አንድ ሳጥን ሳቶች። በዛ ሳጥን ውስጥ ብዙ ነገር ነው የምኖረው። ሳቶች ብቻ ላይኖር ይችላል፣ ዶላር ያለበት ሊሆን ይችላል። እዚህ ጋርም አንድ ሳጥን ሰጠኝ ድጋሜ። እዚህ አሁን ፊልም ያለው የሆነ ነገር የአድሴንሶችን የጎግል አድሴንሶችን ማስታወቂያ ያለው ባይባ ላይ እዚች ጋ ሰርክል ከላይ የምትታያለች። እሷ ሰርክል 0 መጨረሻ ሆነ ኤክስ ምልክት ወይም እንዲህ ሲያመጣ እቺን ክሊክ አደረግና ወደ ነበርኩበት ቦታ ሄዳለሁ። በኤክስ አጠፋትና ስፒኗን ክሊክ አደርጋለሁ። ይሰራል። ስፒን ያመጣል። ሌላ ማስታወቂያ አድሴንስ ያመጣል። ይሄ አድሴንስ ካየው በኋላ ቪዲዮውን ካየዋቸው ማስታወቂያቸውን አየው። እስኪ 30 ሰከንድ ናት። ካየው በኋላ ያው 100 ሳቶች ሰጠኝ። ሳጥኖችን ይቆጥርልናል። እነዛ ሳጥኖች ወሳኝ ናቸው እና በእነዛ ሳጥኖች ውስጥ አሪፍ ነገሮች አሉት። ቮሉም ካልፈለግን ከታች ያለውን እያየን ነው። እሷን ሃይድ ማድረግ እንችላለን። ቮሉሙን አልፈልግም ካልኩ ምንም እንዲያወራ ካልፈቀድኩለት እንዲህ አደርጋታለሁ። አሁን ሃይድ ሆናለች። አሁን እስኪጨርስ እንጠብቃለን። ከጨረሰ በኋላ ሰዓቶች ይሰጣኛል። ይሄ ጌም አይደለም፣ ክሊፕ ክላብስ ትልቅ ካምፓኒ ነው። አሁን አዲስ ኒውስ ፓይ የሚለውን ለቋል። ኒውስ ፓይ በኢትዮጵያ ላይ አክሴፕት አልተደረገም። ግን እንዴት ማውረድ እንችላለን። ማውረድ አውርደን ቪፒኤንን ከፍተን በፋስት ቪፒኤን ወይ በአሜሪካ ወይ በካናዳ በሚለው ቪፒኤንን ኮኔክት ካደረግን በኋላ በደንብ መስራት እንችላለን። እሱንም አሳያችኋለሁ። ቀጣይ ቪዲዮ ላይ አሳያችኋለሁ። ቪዲዮውን ሙሉ ሼር አድርግላችኋለሁ። እና ይሄ ደግሞ ሜጋ ላሳያችሁ ዘጋብኝ። አሁን የቅድሙን ስፒኒንግ ክሊክ በማድረጌ 2 ሳጥን፣ እዚህ ጋር ደግሞ ሲልቨር ሳጥን ሰጥቶኛል። እዚህ ጎልድ ቼስት ሰጥቶኛል። ጎልድ ቼስት 2 ሳጥን ነው ሰጠኝ። ከሁለቱ አንዱን ከፍቼ ላሳይ። እንዲህ ክሊክ ሳረግ ይቆጥራል። ይኸው 95 ሳንቲም 95 ላይ 45 እንደምሩት ይሄን ሁሉ ሳንቲም ስለሚሰጥ ነው ቼስት የሚሰጥ። ሁለተኛው ሳጥን ደግሞ ይሄን
ሲልቨር ሳይክል ያው 51 ልና 32 እያለ ይሰጣል ማለት ነው። ሪዋርድ የምትለዋን አፕሊኬሽኗን ከከፈታችሁ በኋላ በኢሜይላችሁ ቬሪፋይ አድርጋችሁ ሁሉንም ፕሮፋይላችሁን ካስተካከላችሁ በኋላ ከላይ ከታች ያሉት ቪዲዮ ዲስኮቨሪ ጌም ሚላለ ጌም ላይ ደግሞ እናያለን። ጌምን መጫወት እንችላለን። ቪዲዮን በአውቶ ክሊከር በዚች አጫውተን መተኛት እንችላለን። እየሰራን ምናምን ሲያደክመን ደግሞ ጌም የምትለዋን ጌም መጫወት እንችላለን። ጌም ስንጫወትም ሪል መኒ ነው የሚሰጠን። አሁን ለእኔ የሚመቸኝ ጌም ከዚህ ውስጥ መርጬ የፈለግኩትም ጌም መርጬ መጫወት እችላለሁ። የፈለግኩትም ጌም ሁሉም ሳንቲም አላቸው። ሁሉንም ስንጫወት ደግሞ ከላይ ምንድን ነው የሚል 3000 ሰዓቶች ነው የሚሰጠን ጌም ስለተጫወትን ማለት ነው። ይሄ በኢሜል ቬሪፋይ የሚደረግ ነው እንጂ በማስታወቂያዎች ምናምን ጌም ስለተጫወታችሁ በፔይፓል ብር እንከፍላለን ምናምን የሚሉት ፌክ ናቸው። ኢሜይላችሁን ፕሮፋይል እንደፈለጋችሁ ማትቆጣጠሩት ከሆነ ኮድ የራሳችሁን ኮድ ማይሰጣችሁ ከሆነ ያ ድርጅት ፌክ ነው። አትልፉ፣ አትስሩ እና ፍሪ ታይም የሚሆን ኦን ለማድረግ የሚሆን ስልክ ላይ ሆነ አረጋችሁም ራሳችሁ ሰራችሁም በሰራችሁ ሰዓት ሁሉ በኢሜይል የሚከፈቱ ጌሞችን እኔ ሼር አደርግላችኋለሁ። ሌሎች ሰዎችም ሼር ያደረጉት ዌብሳይቶች ዩቱቦች አሉ። ከነዛም እያየው እኔም ስለምሰራ ሼር አደርግላችኋለሁ። ፌክ ያልሆኑትን ብቻ ከሰራን ካልቀራ እነሱን እየሰራን ሌላ መደበኛ ስራ በላፕቶፕ ወይም በዴስክቶፕ የምንሰራቸውን ስራዎች እንሰራለን ማለት ነው። እነዚህም ቁጥር እኔ 17ኛ ሌቨል ደርሼ ነበር ያቆምኩኝ ማለት 19ኛ ሌቨል ነው ያደረስኩኝ። እነዚህ ሜርጅ አደርጋለሁ። ሜርጅ በማድረግ እዚህ ላይ ሰዓቶች ይቆጥርልናል። ሚኒ ሰዓቶች ከዛም በኋላ ሰዓቶች ይቆጥራል ማለት ነው። ከሚኒ ሰዓቶች ነው ወደዚህ ሳንቲም የሚሆንልኝ። ከላይ የድመት እግር የሚመስል አላህ እሱን ይቆጥራል። እሱ ወደ 1 ሚሊዮን ሲደርስ ብዙ ሰዓቶች ይሰጠኛል ማለት ነው። እኔ ስልክ ላይ 6.89 ሚኒት ፐር ሴከንድ ተጫውቻለሁ እስካሁን በተጫወትኩት። ስለዚህ ይሄ ሪሊ ነው የምንጫወተው። በአውቶ ክሊከር አይቻልም እና 18ን ከ18 ጋር ሜርጅ ማድረግ ነው። 17ን ከ17 ጋር ሜርጅ ስናደርግ እንዲህ አይነት ነገሮች ሲመጡ ደግሞ ክሊክ እናደርጋለን። ይሄንን ደብል ክሊክ በደንብ ቶሎ ክሊክ አድርጎ ይላል ራሱ በቀስት ክሊክ ስናደርግ ሳንቲም ይቆጥርልናል። ሳንቲም በደንብ አድርጎ ይቆጥርልናል ማለት ነው። ከላይ ቆጠረ፣ ከታችም ደቂቃ ቆጠረልኝ እና 18ን ሜርጅ ካደረኩ በኋላ 18 ባለበት ቦታ ወስጄ እቺን 18ን ሜርጅ ያደርጋታለሁ። ሜርጅ ሳደርግ 3 19ኞች ሆኑ። እዚህ አንዷን ሜርጅ አደረግኩ 20 ሆነች። ከላይ 21 አለ። ለጊዜው 21ን ዳር አስይዤ ለ19 ሌሎችን ለማምጣት እዚህ የሆም የቤት ስዕል ያለችውን ክሊክ ሳደርግ ድመቶችን እንዲጨምር ያመጣል ማለት ነው። ብዙ ድመት የሚቀመጥበትን ቦታ እንዲጨምር የድመት ስዕል እነዚህ ጌሞች የሚቀመጥበትን ስፔስ ይሰጠኛል ማለት ነው። እቺን ሆም ሲነካ ቀጣይ ሌሎችን ማርክ ለማግኘት ድመቶችን ለማግኘት 0-12 ይላል። ዛሬ አሁን ከ12 ምንም አልተጫወትኩም። 12 መጫወት አለብኝ በአንድ ቀን 12 ጌም ጠዋት 30 ደቂቃ 2 ጌም ብጫወት የሆነ ሰዓት 2 ጌም ብጫወት በሆነች ሰዓት እንዲህ እያረኩ በመጫወት ነው ማግኘት። እና ስልኬ ስታካረገ እና ሌቬል 14 ደርሰሃል ይላል ከታች 295.07 ሚኒት በድመት ስዕል ብቻ። በሌላ ጌም ደግሞ አጠቃላይ ድምር ደቂቃዎች አሉት እና በሌላ ጌም ነው አጠቃላይ ደቂቃ የሚወሰነው። ሌላ ጌምም ማጫወት እንችላለን።
ከላይ እንዲነች ሲመጣ ክሊክ ማድረግ ቶሎ ክሊክ ማድረግ አለብን። ቶሎ ክሊክ ሲናደርግ ይቀጥላል። ተመልካቾቼ ቀጣይም በሌሎች ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ሰብስክራይብ ማድረግ እንዳረሱ፣ ላይክ ማድረጋችሁን እንዳረሱ፣ ደውል በተኗን እንዳረሷት። መልካም ጊዜ። ደህና ሰንብቱልኝ። ቻው